ጤነኛ ነው ሰላም ነው ስለዚህ አይፈልግሽም ቢያንስ በእግዚአብሔር ለሁለት ደቂቃ ወይም ደግሞ ለአንድ ሰዓት ቢያንስ አብርሃምን ከኔ ጋር አገናኘው ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለአንድ ሰከንድ ካሁን በኋላ ከአብርሃም ጋር አትሆኝም አይደለም ለአንድ ሰዓት ለአንድ ሰከንድ አትሆኝም አብርሃምን አታዩም ካሁን በኋላ ይቅርታ በቃ በእግዚአብሔር ምን አጥፍቼብህ ነው በዚህ ልክ ግን ኤፍሬም እኔ ላይ እንደዚህ ጨካኝ የምትሆነው በእግዚአብሔር ምንም መቅለስለስም ሆነ ምንም ሆነ መቅለስለስ አይደለም እግዚአብሔር እኔ በጣም ከልቤ ነው ይኸውልህ እኔ ጋር አንተ ጋር የሚያቅለሰልሰኝ ምንም ነገር የለም እማፈቅረው ሰው ጋር አንተ ጋር ስላለ ነው ገባ አንተ ጋር ምንም የሚያቅለሰልሰኝ ነገር የለም ኤፍሬም አንድ ነገር አንደርስታንድ ካደረክ እሺ በእግዚአብሔር እኔ ካጠፋውብህ ይቅርታ አድርግልኝ እሺ ምናልባት ይሄን ያህል አብርሃም ከኔ ጋር እንዳይሆን የምትፈልግበት ምክንያት እኔ ምንም ነገር እንደሆነ አላውቅም ምንም አላጠፋሽም አብርሃምና ሩታ አንዳይ መሆን ስለሚፈልጉ ብቻ ሌላ ነገር አንቺ አጥፍተሽ ምናምን አይደለም እርግጠኛ ነኝ አብርሃም ደግሞ እንደኔ አይነት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ ሩታ ሞኝ ሴት ነች ሩታ አትገባው ነው ለአብርሃም አንቺ እንደዛ ነው ሩታ ለአብርሃም አትገባው ባዚ ሩታ በጣም ጠንካራና ብልህ ሴት ነች ራስሽን እንደማን ነው የምታየው እኔ ራሴን እንደራሴ ነው ራስሽን ቆለድሽ በጣም እንዲህ ሰከርሹ ሄርሜላ ነኝ ራሴን በቆልድ ነው ስለዚህ ሩታም ለትዳር የምትሆን አይነት ሴት ነች ስነ ስርዓት ኖርሽ ስነ ስርዓት ይዘሽ አውሪ አሁን በኋላ ስነ ስርዓት ይዘሽ ተቀመጪ ሌላ ችግር ለመፍጠር እንዳሞክሪ ሌላ ችግር ለመፍጠር ብትሞክሪ ከኔ ጋር ነው ጸብሽ እኔ ደግሞ እንደዚህ በዋዛ መለቅሽ አይነት ሰው አይደለሁም ስነ ስርዓት ይኖርሽ አብርሃም አጠገብ እደርሳለሁ ብትይ ከኔ ጋር ነው ጸብሽ ሁለተኛ አብርሃም አጠገብ እንዳደርሽ ላይሽም አልፈልግም አንቺና አብርሃም ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ ስለዚህ ራስሽ ሁለት ነው የሚሻልሽ ነግሬሻለሁ እሺ ኤፍሬም ቆይ አንዴ ቆይ በእግዚአብሔር አንዴ ላውራ ለቀሽኝ አውሪኝ እሺ ቢያንስ በመጀመሪያ ደረጃ ለቀሽኝ አውሪኝ አብርሃም አጠገብ እንዳደርሽ በእግዚአብሔር ኤፍሬም በእግዚአብሔር ነገርኩሽ እንዳላይሽ አብርሃም አጠገብ ዋንዱ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህ አብርሽ ከሀገር ሊወጣ ነው በቃ በጣም ይሄ ነበር ምኞታችሁ ይሄ ነበር ስኬታችሁ ምክንያቱም ከሄርሜላ ጋር ተራርቆ እንድኖር እያደረገ ያለውና እንዲሁም በስተጀርባ ከካሜራ ጀርባ አሉ እነ እዩ ኢንተርቴይንመንት ይሄንን ድግምት እንደያዘ ወደ ውጭ ሀገር እንዲሰደድ ነው የፈለጉት በጣም ያሳዝናል ሄርሜላ እንኳን እንደ ሴት ልጅ እንደዚህ ስትለምነው ኤፍሬም እያመነጫጨቀ በፍጹም እስሩ እንዳደርሽ ሩታናት ካሁን በኋላ ሚስቱ እያለ ሴራዎችን ከጨረሱ በኋላ ወደ ሶሻል ሚዲያ አንጥታችሁ ለኛ መፖሰቱ ምንም ነው ማለት ነው እስኪ እናንተም ቀጥሉበት እኛም እናሳያችኋለን ምክንያቱም በጣም ብዙ የማዳም ቅመሞች ልባቸው ተሰብሮ ሐኪም ቤት ሳይቀር ስራቸውን እየፈቱ ቤት በመቀመጥ ብዙ መስዋዕት ለእናንተ የከፈሉ እናንተ ደግሞ ለነሱ እንደዚህ ከሆነ ምላሻችሁ ሁሉንም አብረን በተግባር ምናይ ይሆናል ወደፊት ያለ ቅርብ ነው ወደ ኋላ ደግሞ ያለ ሩቅ ነው ሄርሜላ ከረሜላ አይዞሽ አትዘኝ ላንቺ ያለው አለ መቼም ይበሰብሳል እንጂ ማንም ሰው አይበላውም ማለት ነው ስለዚህ ኤፍሬም እንደዚህ የልብ የተሰማ ሩታ የሆነ ነገር እንደው አቀማምሳህ እንደሆነ እንጂ በጭራሽ እንደዚህ ልትሟገትላት አትችልም ምክንያቱም እሱ ያለችህ አሳየኝ ምን ሆኖ ነው በቃ እኔ ልሰናበተው እሺ ምን አጥፍቼ ነው ይሄን እንኳን ስትል ምንም ልታስረዳት አልቻልክም እንዳንተ አይነት ባለጌ እኔ እውነት አንተ ወንድም ሳትሆን ከሃዲ አብሮ የበላ አብሮ የጠጣ ሰው እንኳን ያስታውሳል አንተ ግን ከሃዲ ነህ እውነት አንዳንዴ ወንድም የሌላቸው ሰዎች ወንድም እንኳን የሌለን ኤፍሬምን አይተን እንደው የኛ ወንድም የለንም ብለን ፈጣሪና ማራራለን ጋር ወታችሁ ልክ እንዳንተ አስመሳይ ከሚወለድ ቢቀር ይሻላል የለኝም ማለት እኮ ባንድ ፊቱ ረፍት እኮ ነው ስለዚህ አብርሃምን በጣም ብዙ ሰዎች እየሰማው ያለው ከካሜራ ጀርባ ብዙ ሰዎች እንትን ያሉትና ከሩታ ጋር እንዲኖር ብዙ ጥረት እያደረጉ ነው ከአብርሃም ጎን ደግሞ ያሉት ጓደኞቹ እና ቤላ የተለያዩ አሁን ወደ ውጭ ሊወጣ ነው ይሄ ማለቃቀሱን ትታችሁ ያለውን ነገር ለልጁ ብትጥሩለትና ወደ ራሱ ቢመለስ ራሱን ቢያይ እኔ እንደኔ መልካም ነው የሚመስለኝ ብዙ ሰው እንግዲህ በጉጉት እየጠበቃችሁ ይገኛል ሰውን ለማሳዘን የማታመጡት ቪዲዮ የለም በነገራችን ላይ ዛሬ በጣም እየተሯሯጡ ቪዲዮ ሼር እያደረጉ ያሉት የሆነ ነገር ሊያመጡብን ስለሆነ ነው ጠብቁ ማለት ነው አም ሶሪ እኔ በጣም ነው ያዘንኩት ሄርሚጌ እንደዚህ አዝነሽ ማየት የለብንም አንቺን የመሰለ ጀግና አንቺን የመሰለ ቆፍጣና አንቺን የመሰለ ትሁት የማንም ልቅምቅም ሊጫወትብሽ አይችልም ኤፍሬም ብታቅ ኖሮ ሄርሜላን እንደዚህ ባላልካን ነበር ሄርሜላ በጣም ቆፍጣና ቆፍጥንጥን ያለች እንዳንተ አስመስሎ አዳሪ አይደለችም ያንተ ወንድም በወደቀ ሰዓት አለው ከጎንህ ብላ ትሪስ ስታረገው የነበረናት ለሷ ግን ይሄ መልስ አይገባትም መቼም አብርሃም ወደ ራሱ ተመልሶ አንድ ቀን ስለ ሄርሜላ መልካምነቷን ያወራል ብዬ አምናለሁ
ያንንም ቀን በጉጉት እኔም እናንተም የምትጠብቁት ነው። ለማንኛውም ወዴት ሀገር ነው አብርሃም የሚሄደው እንድንቀበለው ብዬ ነው።